ዲና ለባርኮት ደውላ በጣም እንደፈራችና መተንፈስ እንዳልቻለ ትናገራለች። ባርኮት ምንድነው ዲና ተረጋጊ፣ ምን እያልሽ ነው? ሳትረጋግጪ ነው እምታወሪ ይላታል። ዲና እንዴት እንደዚህ ትለኛለ? የዚህ ሰፈር ሁሉም ሰዎች እኮ አይቶኛል እኔ ይዤ ወደ ቤት እንደመጣው፣ በዛ ላይ ሁሉም አሻራ እጄ እሱ ላይ አለ። ስለዚህ አለቀልኝ፣ እስር ቤት ማንበሳበሴ ነው ብላ ትናገራለች። ባርኮት አንቺ በፈጠረሽ አምላክ ተረጋጊ ይላታል። እሷም አሁን እሱም መተነፈስ አቆመ ወይ ብሎ ይጠይቃታል። እሷም አላቅም እያለች ትናገራለች። እኔ አላቅም፣ እሱ ግን ደግሞ መጀመሪያ ሞተ አልሞተም መረጋገጥ ነበረብሽ ይላታል። ዲና እኔ ባርኮት አላቅም፣ ሞት ማለት ነው። እኔ በጣም ፈርቻለሁ። እስካሁን እኮ መነቃት አለበት ነበረ እልትልሃለች። ባርኮት እኔ ብዙ አልነካውም፣ ነካን ያደረኩት ባትረጋገጠ ነገር ዝም ብለሽ እምብተበረርጪ ምንድነው? ከወዲህ ጀምሮ ነው እንደዚህ ቦቅቧቃ የሆንሹ። እኔ በጣም ነው የሚገርመኝ መጀመሪያ ሁሉም ነገር ሳትረጋግጪ ዝም ብለሽ አትዘባረቂ። አሁን ቼክ አድርጊ እላታል። ዲና እሺ ቼክ አድርጌ እደውልሃለሁ፣ እውነትክ ነው ለምን አላየውም እያለች ነበር። በዛም እሱም አረጋግጭና ንገረኝ ስላለት አቶ አብርሃም አልሞትም ሞተ የሚለው ፈተሻ ላይ ትጀምራለች። እሱም ካየች በኋላ እሱ በሕይወት እንዳለ ካረጋገጠች ለባርኮት በደስታና እየሳቀች እየደወለለች ተመስገን በሕይወት አለ ተመስገን እያለች የውሸት እንባ እያለቀሰች ትገኛለች። ለባርኮት ደውላ ባርኮት በሕይወት አለ እያለች ተርፏል ብላ ስትናገረውም ባርኮት ነግሬሽ ነበረ አንቺ እማሰሚ ስለሆነ ነው ይላታል። ዲና በጣም ጨቆኝ ነበረ ሞቴ ብዬ በጣም ፈርቻል ትልሃለች። ዲና እንደዛ ስትለው ባርኮት በሞት የምትፈልጊ ሰው አልነበረም ወይ? ስለዚህ አሁን ሲጀመር መሞት አለበት፣ ቢሞትም ከሁሉም ግልግል ነበረ እላታል። ዲና አንተ ያመሃል ወይ? ጤነኛ ነ? እኔ እኮ የእጄ ሁሉም አሻራ እሱ ላይ ነው አለ ምንድነው ለተ በዛ ጊዜ ባርኮት ምንድነው ይሄ የመለጥነኮ ይሄም የምመልጥበት መንገድ አናጣም እላታል። እሱም እንደዛ ስለው በዛ ጊዜ ዲና ዝም ብለ አትበዘራረጥ አንተ ሰውዬ፣ እኔ እኮ ብዩ በመጀመሪያ ተጠያቂ የሚሆነው እያለች እየጮኸችበት በዛ አቶ አብርሃም ይነቃል። እሱም ስነቃው ባርኮት አሎ አሎ እያለ ዲና ስለደነገጠችው ስልክ ላነሳ አልቻለችም። ለማውራት ሳልተመቸ አይ ዲና ዝም ብላ እኮ ነው ሁሉም ነገር እየፈራች እያለ እሱ እየቀጠረ አብርሃም ላይ ድርጊት እንደሚፈጸሙ ያደረገ ሰዎች በጣም እንጎዳወይ። እኔ እኮ አብርሃም እንደዚህ አልጠበኩም፣ ለካ እሱ ጀይና ነው እላል። እሱም በጣም እየሳቀበት በእናንተ ፋንታ እሱም አንከበላላችኋል። ስለዚህ በሀገራችን ላይ ቦርሳ እጃችን ደርሰዋል። ስለዚህ ሻንጣው መኪና ውስጥ እንዳለ ለሸዋን ግዛ አደርሰው፣ ስለዚህ ሌላ ነገር በኋላ እናወራለን ብሎ አዝዞ ቆሞ እየሳቀ አብርሃም በመጨረሻ እጄ ላይ ገብተዋል
ከሙን ከቤት አዋርደህ እንዳወጣኝ አሁንም እኔም አዋርጄ ነው ከዛ የሚያባረረህ። መጀመሪያ ቤቱን ይቀማለሁ፣ ከዛ ሁሉም ነገር ቀስ ብዬ እቀበልሃለሁ እያለ እየዛተበት ይገኛል። አብርሃም የት ነው ያለው እያለ ዲና አባቴ ቀስበል እያለች እያወቀች ድራማውን እየሰራች ትገኛለች። አብርሃም እንዴት እዚህ መጣው? ምን ሆኜ ነው? ልጄስ ሰምሬለስ የልጄ ህይወቴ የት አለ? ወይኔ እያለ ከኋላ ባርኮት ስለጎዳ ቁጭ ብሎበት ቦታ ብድቅ ስል ለመነሳት አልቻለም። ዲና ቦርሳውንስ ብሩስ የት ሄደ? ማን ከእጄ የወሰደ ስለው ዲና አባቴ ተረጋጋ እያለች እያወቀች ትናገራለች። በዚህ ጊዜ አብርሃም እንዴት ዲና ምንድን ያልሽ ነው ስትለው አባቴ ተረጋጋ፣ አሁን እኮ እነሱ ሄደዋል ትላለች። በዚህ ጊዜ አብርሃም ምን እያልሽ ነው? የልጄ ህይወትና ጥሪም አንድ ላይ እኮ ነው ያለው ብሎ ሲናገረው ዲና አንተ ምንድን ነው የምታደርገው? አሁን ሌቦቹ ሳይሆን ብሩም ጭራሹ የለም ትላለች። በዚህ ጊዜ አብርሃም ምንድን ነው ሌቦቹ ነው ያልሽ ወይ ብሎ ስጠይቀው አዎ አባቴ ሌላ ትርፍ ነው። አንተ በህይወት እንኳን ተረፍክልኝ። አሁን እንዴት ነው በጠራራ ፀሐይ ሰው ይዘርቃል እያለች ትናገራለች። አብርሃም ዲና አንቺም ሌቦቹ ነው ያልሽው? ይሄ ነገር በፍጹም ሊሆን አልችልም። እኔ የገባውበት ገብቼ አገኛቸዋለሁ እያለ ይናገራል። ባርኮት ሰምሬላ ያሳግደ አይደለም ወጌ ገደውሎ ወጌ የኔ አንበሳ በጣም ነው ያስኮራኸኝ እለታል። ምርጥ ተዋን አይደል እንዴ እያለ እየሳቀ ይሄ ቤት የራሴ ለማረግ 1 አመታት አፈጅቻለሁ፣ ግን በስተመጨረሻ ተሳክቶኛል። እርሜ ያንተ ነው እላል። ወጌም ባርኮት እኔና አንተ እኮ ብዙ ነገር አብረን አሳልፈን ነበረ፣ ላንተ ብዬ ሁሉም ነገር አድርገናል ይላል። በዛ ጊዜ ባርኮት እሱ እንደዛ ስለው እኔ ካንተ ላይ ያለ እምነት ጨመረብኝ። አሁን አንድ ቀራኝ፣ አንድ ስራ አለ። ስለዚህ ሰነዶች ሁሉም ነገር እንዳትረሳ አደራ ስለው ነገ እሺ ባርኮስ ብሎ የእሱ ድብርነት ለባርኮት ታይቶ ምንንክ የተደበረ ትመስላለ ብሎ ሲናገረው በዚህ ጊዜ አይ ምንም ነገር የለም እንደተለመደ ስራ ላይ ነኝ ብሎ ነገራል። ባርኮት እንደዛ ስለው ወጌ አመሰግናለሁ እሺ ብሎ ወጌም ይቀበላል። ግን ይሄ ለውዬ በጣም ፈራቻ ልብ ውስጥ ነው ያለው። ምክንያቱ ሙሉጭ የያዘበት ቪዲዮ በጣም የሚያስፈራራ ቪዲዮ ነው። ስለዚህ በጣም ፈርቶ በእግራችን ላይ ማነው ስሙ አሁን እየጠራው ስሙ ጠፋብኛል። እናንተ ወይኔ ፋሚሊ በቃ ይሄ ሸካልነት ጮንከራዬና ጭንቅላቴ ይዞ ደነቀረ። ሙሉጭ ምን አለ? ምንድነው ያወራችሁ ብሎ ይጠይቃል። ወጌ ምን አገባ? እኔ ያንተ ወሬ አቀባይ አይደለም። የምትፈልገው ፋይል አይደል? ይሁን ፋይሉን ተቀበልና ቪዲዮውን አሁን አጠፋልኝ ብሎ ይጠይቃል። አሁንም ቪዲዮውን እንደምታጠፋልኝ ይፈልጋለሁ ስለው እሱም ሙልጭም ፍቃደኛ ባይሆንም ልዩ በቃ ሙሉጭ ቪዲዮውን አጠፋለት ትላለች። ሙሉጭም እሺ እደለታለሁ ስለው ይኸውም አጠፋውልክ ብሎ ስልኩን ያሳያል። ሰላም ውድ ፋሚሊዎቼ ሰላምና ፍቅር እያላችሁ አለም ዳርቻ
ብዝት ትበልላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከዚህ በኋላ በስተት እኔ ማግኘት እንዳትሞክር፣ ባንተ ምክንያት ትልቅ ችግር ውስጥ ገብቻለሁ እላታል። እሱም በዛ ጊዜ እናንተም ብዙ ባትደስቱ ይሻላችኋል። ባርኮት እንደ ከዳው ካወቀ ይገለኛል። እኔ ላይ የደረሰ ጉዳት እናንተም ላይ ደግሞ ይደርሳችኋል እያለ ለሴቶች እያሳሳቢ የሆነ መረጃ እየነገረ ይገኛል። በዛ ጊዜ ከባድ ችግር ውስጥ መገባታችሁን እያወቃችሁ ብታስቡ ይሻላችኋል ብሎ ጥሎ ይሄዳል። ሙልጭ አትጨናነቁ፣ ዝም ብሎ ነው፣ እሺ ምንም አይመጣም እያለ እናገራል። በዚያ ጊዜ ፊታቸው ላይ የፈራቻ ነገር ይታያል። ዶክተር ደብረቃ በጣም ፈርታለች። እሷም በጣም ከነ ልዩ ጋር ፊት እየተተያዩ ይገኛሉ። ዲና ለአቶ አብርሃም እንዴት እንደዚህ እርግጠኛ ሆነ ትናገራለ ብላ ትጠይቃለች። አቶ አብርሃም እኛ እንደምንመጣ ብር እንዴት እንደያዝን እንዴት ታወቁ? ቆይ ተደብቆ እየተከታተሉ ነበረ። ዲና አንደኛ ሲያልፉ አይቼ ነበረ። እኔ መንገደኞች መስሎኝ እንጂ ተራ በተራ ነው የመጡት እና ይሄ ሁሉ አግጦ ነው እንጂ እንዴት ነው እንደዛ ነው የምታስቢ? እላታል። ዲና ልክ እኮ ነው፣ ግን ማንም አንተ ላይ ይሄ ነገር ድርጊት እምሰራ ብዬ ነው ትልሃለች። አብርሃም አላቅም ተራ ነገር ነው መሰለው የጠፋው፣ የልጄ እዮት እኮ ነው የጠፋው፣ ዝም ብዬ እጄን አጣጥፈ እምቀምጥ ነው እምትፈልጊ እላታል። በዛ ጊዜ ዲና እኔ እኮ እንደዛ ስቤ አይደለም፣ ቆይ እንዴት ነው እንደዛ የምታስበው? አንተ የማታስብ ነገር እኔ ማላስብ ነው መሰለ ትልሃለች። እኔ እኮ ሌቦቹ ስለሄዱ አንተ እኮ አሁን ነይ ነቃ፣ አሁንም ብትሄድም አታገኘም። አንተ እነሱ ፈለገ ስንትከራተት ነገር ምን ነገር እንደማትሆንልኝ ስለማልፈልግ ነው ትላለች። አብርሃም ይሄ ግድ በቅርብ እንደታገጠ አውቃለሁ። በቅርቤ ሰዎች እንደተደረገ ነው እማቀው። አራጣ በርዳሪ አንቺ ያመጣሽው ይሄ እጅ እንዳለ ያውቃለሁ። ይሄ ሁሉ ነገር ደግሞ አንቺ እንዳመጣሽ እንዳትረሺ፣ አሁን አሳልፍኝ ብሎ ጥሎ ይሄዳል። በዛ ጊዜ ዲና ምን ልወጣት ነው? ደነገጠች። ወይኔ አሁን እንደዚህ ከሀሳብ ትንሽ ከቆየ ወደ እኔ መመለሱ አይቀርም እያለች እየፈራች ትገኛለች። ባርኮት ሳምሬላ ያገተ ሰው ጋር ደውሎ በጥንቃቄ አዳምጠኝ፣ ምንም ነገር እንዳትለኝ፣ አሁንም ልጅቷ እዘ ውጣ ይላል። በመጨረሻ እሱም ምን እያለ በኋላ ምን አስቦ ነው እንዴት እንደዚህ አለኝ እያለ ለሳምሬላ ነይ ተነሺ እንሄዳለን እለታል። ሳምሬላ ወዴት ነው የምንሄደው? ወዴት ነው የምንሄደው? ልትገሉኝ ነው? አባቴ ብሩን አልሰጠም አለ ወይ? እና ብሩ እኔ አንተ ብሩን ቶሎ ብለ ካላስገባም ልጅህን እገላለሁ ብለ ለአባቴ ስትናገር ሰምቻለሁ ትልሃለች። እሱም ለልጄ ስል ምንም ነገር አደርጋለሁ እያለ በውስጡን እየጠነጠነ ይገኛል። በመጨረሻ የሳምሬላ ያሳገዘና ባርኮስ ሲደባደቡ አይተናል። እሱም በጣም ባርኮት ተገርቶ እሱም ጎትቶ ነበረና
በመጨረሻ የወደቀበት ቦታ ተነስቶ ሰምሬላ አጎቴ ተው አጎቴ እንዳይገለ እያለች ነበረ። በመጨረሻ ሰምሬላ ይዞ ወደ አብርሃም ሄዶ ነበረና ወንድሜ ልጅህን አምጥቻለሁ ልጅህን አዳንኩልክ እያለ አባቴ በጣም ናፍቀኝ ነበረ እያለ አፍቀፎ እያለቀሱ እየተሳሳቁ የደስታ እንባ ነበረ። በመጨረሻ ባርኮት ወደቀ እና የቪዲዮ መጨረሻ ይሄ ነበረ። ባርኮት ሞተ ተዳነ የሚለው ቀጣይ እንገናኛለን ባይ